ናሆም ከልጁ ጋር ተገናኘ። እውነትም ግን ልጅቷ ቤተሰቦቼ ራሱኑ ናሆምን ነው የምትመስለው ማለት ነው። ትክክለኛ የራሱ የናሆም ልጅ ሳትሆን አትቀርም ቤተሰቦቼ። ዛሬ እንግዲህ የተፈጠረው ነገር መርሲሞ እንዳያችሁት እንግዲህ የናሆመን ልጅ ወይንም እዛ ጋር ናሆም ካርድ ገዝቼ ልምጣ ብሎ ካስቀመጣት በኋላ ሲመለስ አላገኛትም። ለልጅቷ ግን የተለየ ስሜት እንደተሰማው ነው እንግዲህ ሲያወራ የነበረው። ይሄ ነገር እንግዲህ እውነትም የናሆም ልጅ ሳትሆን አትቀርም። የኪራ የበፊት አፍቃሪ አሁንም እንግዲህ ወደነ ኪራ ቤት ሄዳለች። ምን ለማድረግ እንደፈለገች ባላቅም ጥሩ ጥሩ ሰው ለመጫወት እየሞከረች ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። እንግዲህ ናሆማ ልጁ ጋር ተገናኝቷል። የተገናኘበት አጋጣሚው ልጅቷ እናቷን እየፈለገች እንደሆነ ምናምን ነው እና በጣም ነበር ያሳዘነችኝ። እናቲቱን እዛ ጋር መርሲሞ አግቶ ይዟታል። ልጅቷንም ወስዶ እናቲቱ ጋር ሊጨምራት ነው። መርሲሞ ግን እውነት ለመናገር በጣም ክፉ ሰው ነው እውነት እና እንዲሁም እኔ ሌላ ሰዎች እንደሱ አሉ እንደ ብዬ እስከማስብ ድረስ ማለት ነው። በጣም ነው የጨከነባትና እንደምታዩት እንግዲህ እናትና ልጅን አንድ ቤት ውስጥ አግቶ ሊያስቀምጣቸው ነው። ልጅቷንም ወስዷታል። ልጅቷን ሌላ ቦታ፣ እናቲቱን ሌላ ቦታ ነው ሊያስቀምጣቸው የፈለገው ብዬ አስባለሁ። ወይንም ደግሞ እናትና ልጅን አንድ ላይ አድርጎ እናቲቱን እሱ የሚፈልገው ነገር እንድታደርግለት ሊያስፈራራት ነው የሞከረው ብዬ አስባለሁ። ወይንም የፈለገው ብቻ ግን እውነት በልጅቷ ህይወት ባይጫወት የልጅቷን ህይወት እቃቃ ባይጫወትበት አሪፍ ነበር። ግን ቢሆንም እስቲ እንግዲህ ምን እንደሚፈጠር መጨረሻውን በደንብ እናያለን። እውነት ለመናገር ትንሽ ሀዝኛለሁ። ጽናትም ከበፊት ከናሆም ፍቅረኛ ጋር ከኪራ ፍቅረኛ ጋር እንግዲህ እያወራች ነበር። ምን ልትሰራ እንደመጣች ምን ፈልጋ እንደመጣች እየጠየቀቻት ነበር። እሷም ደግሞ ጥሩ ለመጫወት እየሞከረች ነው። ግን ደግሞ ልጅቷ መቼም ቢሆን ጥሩ ነገር እንደማታረግ መጥፎ ጥሩ ነገር እንደማታስብ ነው እኔ የማውቀው ማለት ነው። ምክንያቱም ልጅቷ በጣም እንስስት ናት። ጽናትም እሷን ስታያት በጣም ነው ስሜታዊ የሆነችው። ምክንያቱም በጭራሽ እዛ ቤት መታ ፊት ለፊት ትቆማለች ብላ አልጠበቀችም። ያደረገችው ነገር ከባድ ነው። ጽናትና ኪራ ሊጋቡ ሲሉ ራሱ ሌላ ተንኮል ራሱ ሰርታ ሰርጉም እንትን እንድል እያደረገች ነበር። አልተሳካላትም እንጂ ማለት ነው። ያው የምትፈልገው እሷ ኪራ ለራሷ የማድረግ ከዚህ በፊትም የኪራ ልጅ ያልሆነውን የኪራ ልጅ ነው ብላ ነገሮችን ብጥብጥ አድርጋ ነበረ። ያ ነገር አልተሳካላትም። አሁን ደግሞ በመጥፎ ነገር አልተሳካላት ሲል በጥሩ ነገር ጥሩ ሰው መስላ ለመቅረብ እየሞከረች ነው። ሁሉም አሁን ላይ ጥሩ ሰው ለመሆን ቢሞክርም ግን ደግሞ አይሳካለትም። ኤሌኒም አሁን ላይ በመርሲሞ እጅ ውስጥ ነው ያለችው። መርሲሞ አሁን ላይ ከወንጀል ላይ ወንጀል እየሰራ ነው። ልጅቷንም መርሲሞን እሌኒን አግቷታል። እንደገና ናሆም ደግሞ ካርድ ገዝቼ ልምጣ ብሎ ሲሄድ እንደገና ልጅቷን አግቷታል። በጣም ከባድ ነው እና እስቲ እንግዲህ ምን እናያለን። ናሆማ ልጅቷ የእጅ ጌጥ ነው ወይንስ የሆነ ነገር እዛ ጋር አስቀምጣለች እና ያንን የእጅ ጌጥ ይዞ ለልጅቷ የሆነ የተለየ ስሜት እንደተሰማው ነበር እየተናገረ የነበረው። ቤት ሄዶ እንግዲህ ለምህሩ ይሄን ነገር ከተናገረ ምን ሊሰማት እንደሚችል አላቅም። ድንገት ልጅቷ ትሆን እንዴ ምናምን ብላ ልጠረጥር ትችላለች ማለት ነው። እና ልጅቷን ትቷት ባይሄድ በጣም አሪፍ ነበረ። ምክንያቱም በእርግጥ ይሄ ነገር አደጋ ይሄ ነገር ይመጣባታል ትሰወራለች ብሎ አልጠበቀም። ለዛ ነው እና ወንድማማቾች እንግዲህ ድርጅታቸው ውስጥ ሆነው በጣም ብዙ ነገር እያወሩ ነበረ። በነገራችን ላይ ክብሮም ሰኒን ለጆከር ትቶለት እንደውም ሀናን ቢያፈቅራት፣ ሀና ምርጥ ሰው ናት በነገራችን ላይ። ስለዚህ ክብሮም እና ሀና አንድ ላይ የሆኑ ብላችሁ የምትሉ እንደኔ ማለት ነው። እስቲ ሀሳባችሁን ኮሜንት አስቀምጡልኝ። እውነት እዚህ ጋር ሁሉም የየራሱን አለ፣ ግን ሀናና ክብሮም ናቸው በቃ ሲንግሎች ማለት ነው። ስለዚህ ሲንግል መሆን የለባቸውም። ሀናና ክብሮም አንድ ላይ የሆኑ የምትሉ ናሆም ደግሞ ልጅቷን ፈልጎ ሊያገኛት ይገባል፣ ወይንም ሌኒንም ፈልጎ ሊያገኛት ይገባል። ምክንያቱም ለልጅቱ ሲል ማለት ነው። ልጅቱ የእውነትም ራሱን ነው የምትመስለው ውዶቼ።